ወደ ሐረር ትራቭል አድርገው ሄደው ባልቻ አባ ነፍሱ ቀርጸው የመሪነት ጥበባቸው ዓለም ድረስ የሚነገርላቸው መጣና ጠረጴዛው ላይ ወረወረው። ጋሽም ታላቁ የቲያትር እኔ ግን አጣርቼ የደረስኩበት አንድ ታሪክ አለ። ጂጂ ፍቅር ስወድቅ ሀና ዮሐንስ እዛ ውስጥ ነበረች። ሬዲዮ ፕሮግራምህ ማጀቢያ ነች። የኢትዮጵያ ሙዚቃ እጇ ላይ ገብቷል። የኢትዮጵያ ከፍታ እዛ ጋር ከነበረ እንዴት ነው የወረድ ነው? እኔን ያስተማረ የኢትዮጵያ ሕዝብ ነው። የአንድን ማህበረሰብ የማንቃት አንድን መንግስት የማንቃት እኔ ደግሞ በጣም ወዳቸዋለሁ። አንዳንዴ ሃይማኖታዊ ቦታዎች ላይም ሁሉ ቀድሞም አልነበረ በኋላም አልነበረ ሰው ሙዚቃ አድርጎ ሊያዳምጠው ይችላል በማሰብ ማሰቡ ራሱ የእሳቸው ክብር ብቻ ነው እንዴ? የኢትዮጵያ ክብር እኮ ይሄን ይመስላል። ኢትዮጵያዊነት ስነ ጽሁፍ አፍሪካ ሊትሬቸር አፍሪካዊነትን የሚሰብክ ነው። የኢትዮጵያን ሰንደቅ ዓላማ ከባንዲራዋ ጀርባ ያለውን ትልቅ ታሪክ መረዳት አለመቻል። ንጉስ መጣ፣ ክፉ ንጉስ መጣ፣ ሁሉም ይሄዳል እንዳመጣጣቸው ሳቅና ለቅሶሽን አይቀሙሽም ነው የኢትዮጵያ ታሪክ ነው። ኢትዮጵያና የጣሊያን ጦርነት በሚለው ላይ ኢትዮጵያን እስኪ እንፈትሻት። ያልተጻፈ ይነበባል። ጉድ ነው እዚህ ሀገር። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ተወዳጁ ጋዜጠኛና የታሪክ ተመራማሪ ጥበቡ በለጠ ነው። ከሱ ጋር በጣም ደማቅ ጨዋታ ይኖረናል። አብራችሁን ቆዩ። ሁለተኛ ክፍል ላይ ነው የምንገኘው። ጋዜጠኛ ጥበቡ በለጠ ያልነገርከን እስከ ዛሬ ድረስ እኔ ግን አጣርቼ የደረስኩበት አንድ ታሪክ አለ። የአዲስ ምዕራፍ ክሩዎችም ይሄን ታሪክ ሲናገር ሊደነግጡ ይችላሉ። እጅጋየሁ ሽባባው እህትህ መሆኗን እስከ ዛሬ ድረስ ማንም አያውቅም። ምክንያቱም በደረስክበት ገና እንኳን ቅድም ልጅነትህን ስንጠይቅህ ስለ እጅጋየሁ ሽባባው ትነግረን ነበር። ልጅነትህን ስንጠይቅህ በደረስክበት ቦታ ላይ አንዳንዴ ሃይማኖታዊ ቦታዎች ላይም ሁሉ እጅጋየሁ ሽባባው ባለቅኔዋ በሚል ትጠቅሳታለህ። የትኛውም መድረክ ላይ የሬዲዮ ፕሮግራምህ ማጀቢያ ነች ሙዚቃዋ በሙሉ እና የትኛውም ቦታ ላይ በታሪክ አጋጣሚ ደግሞ የእንጂባራ ዩኒቨርሲቲ የክብር ዶክተሬት ሲሰጣት መድረክ ላይ ያነበብከውም አንተ ነህ። የመጀመሪያ ድምጿም ተቀርጾ የተላከልህ አንተ ነው። ይሄ ግንኙነት እህትህ ካልሆነች በዚህ ቅርበት በዚህ ልክ እንዴት ስለሷ ልትነግረን ቻልክ? እጅጋየሁ እህትህ አለመሆኗን የምትነግረን ዛሬ ነው። ተመልካቾችም ይሄን ይጋራሉ ብዬ አስባለሁ። እስቲ ስለ ድምፃዊት እጅጋየሁ ሽባባው ስለሷ ንገረን እስቲ። መጀመሪያ ነች አይደለችም? በአባት ነው የምትገናኙት ወይስ በእናት? እሱንም ነግረን ይለፈኝ። ዋው እጅጋየሁ ጂጂ እህቴ ናት። ዋው የማንም ኢትዮጵያዊ እህት። እኔ በስጋ ነው ያልኩት። በጣም መንፈሳዊ እህቴ ናት በጣም። እና እሷን ያወቅኩት ዩኒቨርሲቲ ውስጥ ተማሪ ሳለን ዶክተር ፈቃደ አዘዘ አዲስ አበባ ዩኒቨርሲቲ የአፍሪካ ስነ ጽሁፍ አፍሪካ ሊትሬቸር መምህራችን ነበሩ። እና አንድ ቀን በጣም ነው የምንወዳቸው ፈቃደ፣ በተለይ እኔ ደግሞ በጣም ወዳቸዋለሁ። በጣም ተወዳጅ ናቸው። እንትን ብላክቦርድ ላይ ማን በመጽሐፍ እንደዚህ አይደለም የሚያስተምረው። የሆነ እያወሩ ዝም ብለው የሆነ ነገር ነው የሚያወሩ። ትዝ ያላቸውን የሆነ ነገር ጥላሁን ገሰሰ መጥቶ ምናምን ብለው ስለ ጥላሁን ገሰሰ አውርተው ልክ አንድ ፔሪድ ላይ ያልቅ ይችላል። እዛ ውስጥ ግን ማአት ትምህርት አለ በጥላሁን ውስጥ። እና እሱ አንድ ቀን ክፍል ውስጥ ጠዋት አስተምረን መጣና አይኑ ቀልቷል። ያ ወረቀት በክላሰር ነገር ያው የሚያስተምርበት ማስታወሻ ይዟል። መጣና ጠረጴዛው ላይ ወረወረው አለ አይኑን ምናምን አሽው። ምን ነው ጋሼ እንቅልፍ አልተኛውም ዛሬ ሳልተኛ ነው የመጣሁት። ምን ነው ምን ሆነ ነው? በቃ እንዲሁ ነጋብኝ። ትላንት የለበስኩት ልብስ ይሄው ነው። ይሄን ልብስ ለብሼ ነው ወደ ቤት ሄድኩት። ይሄን ጫማ ተጫምቼ ነው ሄድኩት። ይሄንኑ ነው ለብሼ የመጣሁት። አላወለኩም። ትንሽ እንትን ያደረገ ምን ሆኖ ነው የሚያወራው? እና ጉድ ነው አለ። የምን ጉድ? ጉድ ነው እዚህ ሀገር። ነፃ ደግሞ ሲያወራም ነፃ ነው። እዚህ ሀገር ጉድ ነው አለ። እንዴት እኔ አለ የኢትዮጵያ ሙዚቃ ከዚህ በፊት ነግሬያችኋለሁ አለ። የኢትዮጵያ ሙዚቃ
እንዲሁ ነው ካሽ የሚለው ከቆመ 26 ዓመት ሞልቶታል ብያችኋለሁ። ይሄ ሪል የሆነ ሙዚቃ ጠፍቷል። 26 ዓመት ነው ከጠፋ እና በዚህ ቆጭ ነበረ። ዛሬ እንዲሁ ነጋብኝ ሳዳምጥ አንዲት ልጅ ዛን ጊዜ ካሴት ነው እንትኑ ካሴቷን እንደዚሁ ስገለብጠው እንደገና ሳጠነጥነው ስገለብጠው ሳለቅስ ስታስለቅሰኝ እንዲሁ ነጋብኝ እና እናንተን ስለቀጠርኩ መዝጋት ስለማልችል ብቻ ነው የመጣሁት። እንዲሁ ነክቶብኛል። ምን አይነት ሙዚቃ ነው? በቃ እኔ ራበኝ ፍቅር ነው የምትል ልጅ አታውቁም? እየራበኝ ፍቅር እየራበኝ እሱን ሰምቶ ማለት ማናት? ማነው ስሟ? እጅጋየሁ ሽባባው የምትባል እዛ ላይ ካሴቱ ላይ እጅጋየሁ ሽባባው ይላል ስሟ። ሚያውቃት የለም ማንም አያውቃት። ኧረ ስሟም አዲስ ነው የዛን ጊዜ። አይ አናውቃት። በሉ ማታቋት ከሆናችሁ እወቋት፣ ፈልጉ እና እወቃት። የኢትዮጵያ ሙዚቃ ተጠራቅሞ 26 ዓመት የተጠራቀመው እድገት በሙሉ ያ የቆመው እድገት ምንም ነገር እንዳላቋረጠ ሆኖ እሷ ላይ ነው ያረፈው አይደል? እንዳላቋረጠው ሆኖ እያደገ መጥቶ በሱ እየተሰራ መጥቶ ሌላዋ ላይ አርፏል። የኢትዮጵያ ሙዚቃ እጇ ላይ ገብቷል እና ንገሯት፣ እጅሽ ላይ ገብቷል፣ አንቺ ጋር ነው ያለው እና ይሄን ሙዚቃ እና እንባውን አይለቅም። በቃ ደነገጥን። ምን አይነት መሰጥ ነው አይገርምም? ሳያውቃት በቃ በመስማት ብቻ ከዛ ያው በተነን አላስተማረን። በቃ ያው ትምህርት የሆነችው እሷናት ምንድነው ፈልጓታል። ከዛ በቃ በዚህ ፒያሳ አንድ ሲኒማ ኢትዮጵያ ጋር የሆነች ሙዚቃ ቤት ነበረች። በታውና እኔ እኮ አዲስ አሊዝም የዚች ልጅ በጣም አሪፍ ነው ተብሎ ምናምን ትንጆአለው ብሎ ሰጠኝ። ዛን ጊዜ 12 ብር ነበር ካሴቱ እና ያንን ካሴት ያዝንና መስማት ጀመርን። በቃ ስታይሉ የተለየን። እንግዲህ መጀመሪያ እንትን ተሰጥቶናል፣ መንገድ ተሰጥቶናል፣ ተስሎላችኋል። የተስሎና መንገድ ሳይሰጥና ሲሰጥ የተለያየ ነው። ስለተሰጠ እንደገና ተጠብቀው ነገር በጣም ከፍ ብሎ ነው። ይሄን የአፍሪካ ስነ ጽሁፍ የሚያስተምር ታላቁ ፕሮፌሰር እያስለቀሰው እንቅልፍ ሳልተኛ ነው ያደርኩት ያለው ሰውዬ የሰማው ሙዚቃ ምንድነው የሚለውን እንደዚህ ግጥሙንም ምኑንም እየጻፍን ስናዳምጠው በተለይ ራበኝ ፍቅር ነው የሚለው ዘፈኗ ውስጥ የዛን ጊዜ በእኛ ዘመን ያ ካሴት በወጣበት ጊዜ ኢትዮጵያ በብሔር ብሔረሰቦች በቋንቋ በጣም የተከፋፈለችበት የአደጋ ዘመኗ ወደፊት እንደዚህ የሚታይ ስራው እየተሰራ የብሔር መከፋፈሉ እየተሰራ ያለበት አሁን ዛሬ የምናያቸው በጣም ጥላቻዎች፣ ጦርነቶች ምናምን ምንጫቸው እዛ ምንጩ በደንብ እያለሙት የተጠነሰሰው ነገር የዛን ጊዜ የነበረውን ነው። ያንን ነው እሷ የሰበረችው። ያ ነገር ይሄ ነገር ልክ አይደለም እያለች ያዜመችው በመሆኑ እኛ ደግሞ የበለጠ ፖለቲካሊ ያው እሱም ፖለቲካሊ ገብቶት ነው እንትን ያደረገው እና የበለጠ ያ በቃ ባንዴ ያወቅናት፣ በቃ ባንዴ ወደድናት። ትምህርቱ ክላሱ እሷ ሆነች። ኢትዮጵያኒዝም ይሄ አፍሪካን ሊትሬቸር የሚያስተምርበት ፈቃደ ጂጂዝም ሆነ። ጂጂን ሆነ የሚያስተምረው ስለ ጂጂ ሆነ። እንዴት ሌላ ነገር ያስተምር? እዛ ካሴት ውስጥ ስላሉት ሐሳቦች ነው። አፍሪካን እንዴት ቅኝ ገዢዎች በዘር በጎሳ ሊከፋፍሉ እንደፈለጉ ኢትዮጵያ እንዴት አልከፋፈልም ብላ እንዳሸነፈቻቸው የአድዋውን የዚህ የ25 ዓመቱን የፋሺዝም ወረራ እንዴት እንዳሸነፈች በብሔር በቋንቋ አልከፋፈልም ብላ ያሸነፈችው ኢትዮጵያ ደግ ንጉስ መጣ ሚለው ሁሉ ግጥም ያለበት ደግ ንጉስ መጣ ክፉ ንጉስ መጣ ሁሉም ይሄዳሉ እንዳመጣጣቸው
ሳቅና ለቅሶሽን አይቀሙሽምና አይዞሽ እናት ዓለም ኑርልኝ በጤና የምትልበት ነው። አዎ እነዚህ ዘፈኖች የነበሩበት ታላቅ ስራዎቿ ያሉበት በቃ አሳበደችን እሷ እና በቃ ጂጂዝም ሆነ እንደገና እንደ ፍልስፍና ፈቃደ የሚያስተምረን እሷ ውስጥ ያለውን ኢትዮጵያዊነት አዲስ አተያይ ነው። በቃ ቀየረ ኢትዮጵያን እንትን ቀየረችው አለ እና እንደገና ሲጠና ምን ሲል ብዙ ስራዎቿ ከሷ ጋር የተገነ ራሷ የሰራቻቸው ምናምን ናቸው እና እንዴት ክስተት ሆነች ባለው ሁኔታ በዛ ቦልድ በግልጽ በድፍረት መጥቶ እንደዛ ሚዘፍን ሚጫወት ከድምጽ ከሙዚቃ ቅንብር ከግጥም ከቅኔው ከዜው ከዛ በቃ እንደ ተቀዶልናል። ጂጂን በጂጂ ፍቅር ስወድቅ የሙዚቃዎቿ አንኳር ጉዳዮች ጂጂዝም ማጥናት ጂጂያዊነት ማጥናት ጀመር። ጂጂያዊነት እዛ ውስጥ ኢትዮጵያዊነት አፍሪካዊነት ያለበት አስተሳሰብ ነው። የጂጂ ስራዎች እዛ ውስጥ የሚቀነቀኑት ነገሮች የኢትዮጵያን ታላቅነት በታሪክ ውስጥ የመጣችባቸውን ትልልቅ ጉዞዎች የሚያስቃኝ ተነስታ አባይ ጸጋዬ ገብረመድህን ሎሬቱ ባለቅኔው በጣም ግዙፍ አድርጎ በእሳቱ አበባ ላይ አባይ የሚል እኔ አሁን ጸጋዬ እንግዲህ የቲያትር ሊቅ ነው፣ የቅኔ ሊቅ ነው፣ የታሪክ ሊቅ ነው፣ የምንም ሊቅ ነው፣ የስነ ጽሁፍ ብዙ ነገሮች ሊቅ ነው። አንድ ነገር ከጸጋዬ ውስጥ እስኪ አንደኛ ብለህ ምታወጣለት ብለህ የግድ ስትጠይቀኝ አባይ የሚለው ግጥሙ ነው። ማስተርፒስ የሚባለው ትልቁ ግጥሙ ነው እና ከዚህ በላይ ማን ሊገጥም ይችላል እያልኩ ማስብበት ግጥም ነው። ጂጂ ደግሞ አባይን በሙዚቃ ይዛው መጣች። አሁን የዛን ጊዜ ካሴት የፍቅር አባይን ሙዚቃ አድርገህ ካሴት ውስጥ አምጥተህ ህዝቡን በፍቅር ትጥላለህ። እንዴት ልትሰማው ትችላለህ? ስለ ወንዝ ዘፍነህ ስለ ወራጅ ውሃ ዘፍነህ ወይ አባይ ስለተባለ አንድ ግዙፍ ውሃ ዘፍነህ ሰው ሙዚቃ አድርጎ ሊያዳምጠው ይችላል በማሰብ ማሰቡ ራሱ ያንን በቃ በፍቅር አፈሰሰችን። ከዚህ እንግዲህ አባይ ማለት 300 ሚሊዮን ህዝብ አጠቃላይ በሚጠቅም ህዝብ ነው። እስከ ሜዲትራኒያን ድረስ እስከሚገባ 6000 ኪሎ ሜትር የሚጓዝ ነው። ከዚህ ከኢትዮጵያ ተነስቶ ሲሄድ በመጽሐፍ ቅዱስ ውስጥ ጊዮን ነው። የኢትዮጵያ በጣም በብዙ በቁጭት ውስጥ ብዙ ግጥሞች ብዙ ዜማዎች ሲሰሩለት የነበሩ ናቸው። እሷ ያንን በተቃራኒው በስድብ የሚመስሉ ግን ቁጭቶች ናቸው የሚናቋር በጣም ትግል እዛ ውስጥ ግጥሞች ውስጥ ትግል እኮ ነው። የቃል ገጣሚዎች የሚገጥሙ የነበሩ እሷ በሙዚቃ ውስጥ ህይወታችን አድርገው አመጣችውና አባይ አድዋ ጸጋዬ ገብረመድህን አድዋ ሚል ግጥም አላቸው ታላቅ ግጥም እንደገና እሷ አድዋን ብላ በሙዚቃ መጣ። እጅጋየሁዝም የሚባለው እንደዚህ ኢትዮጵያዊነትን ሰው ሊኖር ሰው ሞቶ እያለች እነ ዳግማዊ ምኒልክን እነ እቴጌ ጣይቱ ጀግኖቹን እያነሳሳች የምትጫወትበት የጂጂ ፍልስፍና ከኢትዮጵያዊነት የሚቀዱ በቤተሰብ ምናምን ትመጣና የኛ ቤት ጨዋታ ብላ ናፈቀኝ የኛ ቤት ጨዋታ ሁሉም ቤት ውስጥ ገባች። ዛሬ በሰው ሀገር ሰው ከብት ያየው ያለች ያንን እና በሷ እንትን ውስጥ ወደቅን። እንደውም 1997 ዓመተ ምህረት ያልደረቀ እንባ ሚል ፊቸር ፊልም ሰርተን ነበር። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ተወዳጁ ጋዜጠኛ ጥበቡ በለጠ ነው። ከሱ ጋር በጣም ግሩም ጨዋታ እየተጨዋወትን ያለነው። ላይክ፣ ሰብስክራይብ እና ሼር አድርጉ። ቅድም ስለ እጅጋየሁ ሽባባው ያወራን ከአፍሪካኒዝም ኢትዮጵያኒዝም እንደሚባለው የሷ ፍልስፍና ይሄን ይመስላል። ኢትዮጵያዊነትን አፍሪካዊነትን የሚሰብክ ነው። አዳምጡት። ሩቅ ሄዳለች።
እኔም ደግሞ እንቅልፍ አጥቼ አድምጫታለሁ። እንግዲህ አንድ ትልቅ የዩኒቨርሲቲ መምህር በዚህ ልክ ተረድቷት ለልጆቹ ይሄን ስሙ ኢትዮጵያዊነት እዚህ ውስጥ አለ፣ ይሄን ስሙ አፍሪካዊነት እዚህ ውስጥ አለ ብሎ ዶክተር ፍቃድ አዘዘ ለእናንተ አሰረጸባችሁ። እናንተም ፈለጋችሁ፣ ቆፈራችሁ፣ አገኛችሁ፣ አዳመጣችሁ፣ ግጥም ጻፋችሁ፣ እጅጋየሁን መከተል ጀመራችሁ። እጅጋየሁም ያቀነቀነችው ስለ አባይ ስለ አድዋ ሌላ መልክ ሰራች፣ ለኢትዮጵያ ሕዝብ ትልቅ ሀብት ሆነች። ከዛ ደግሞ እናንተ ፊልም ለመስራት ተነሳችሁ። ምን አይነት ፊልም ነበረ? በጣም ጥሩ ፊልሙ ያልደረቀ እንባ የሚል ነው። በኢህአፓ ዘመን ይሄ በቀይ ሽብር። ማን ነበር ደራሲው? ደራሲው ሀብታሙ የሚባል አሁን በሕይወት የለም፣ የጎንደር ልጅ ጋዜጣ ያሳትም ነበረ። ቲያትሮችን በየሆቴሉ ማሳየት የጀመረ በጣም ታታሪ የነበረ ደራሲ ነው። የጎንደር ልጅም በመሆኑ ኢህአፓ በአብዛኛው ቤዝ ያደረገው ጎንደሩ ስለነበር ከቤተሰብም ከምንም ያይ ስለነበር በጣም ግሩም አድርጎ ያንን ስክሪፕት የጻፈ እሱ ነበር። ዳይሬክቲንጉ ላይ ነበር ካንተ? ዳይሬክቲንጉ ላይ ሀሳቡን በማሳደግ እንደገና ደግሞ ከታሪክ አንጻርም አንዳንድ ጉድለቶች እንዳይኖሩ በእርግጥ ሌሎች በኢህአፓ ላይ ትልቅ ሚና ከነበራቸው ውስጥ አቶ ክፍሉ ታደሰ የያ ትውልድ መጽሐፍት ደራሲ፣ የአዲስ አበባ ኢህአፓ አመራር ዋናው መሪ የነበረ ከአመራሮች ውስጥ አሁን በሕይወት ያለ እስካሁን ድረስ ፕሮዲውስ ያደረገው በገንዘብ እሱ ስለነበረ እዛ ውስጥ የኔ ሚና ያው በእኛ ድርጅት ፕሮዲውስ ስለሚደረግ በአዲስ ፊልም ፕሮዳክሽን የሚባል ነበረንና በዛ ውስጥ የሚወጣ ስለነበረ ያው የሁሉም ርብርብ የነበረበት ነው ፊልሙ። እንደውም ዳይሬክት ያደረገው ስዩም ተፈራ ነው። ጋሽ ስዩም ተፈራ ታላቁ የቲያትር ሰው ዳይሬክተሩ እሱ ነበረ። ሸዋ ፈራው ሁሉ እዛ ውስጥ ተጫውቷል። ሀና ዮሐንስ እዛ ውስጥ ነበረች እና ያ ፊልም በወቅቱ የነበረው የዚህ ምርጫ ወቅት ስለነበር ሌላ ፊልም ነበራት ኢትዮጵያ፣ የምርጫ ክርክር ውድድር እና ህዝብ ፊት ብዙ ሊታይ አልቻለም እዛን ጊዜ በነበረው። ግን ፊልሙ ላይ ማጀቢያ ሆኖ በፈቃድ የተሰጠን የኢትዮጵያ የሚለው የእጅጋየሁ ሽባባው ሙዚቃ ነበረ እዛ ፊልም ላይ። አሁን ድረስ የኔ የሚመስለኝ ማለት ነው። የዛን ጊዜ ለፊልሙ ነው የተፈቀደው። የአሃዱ ሬዲዮ ዋና ለራሱ የተሰራ ለሳውንድ ትራክ እስከሚመስል ድረስ የአሃዱ አየር ከተማው ላይ ሲናኝ አብሮ የጂጂ ሙዚቃ ይናኛል። በአንተ ምክንያት ለዚህ ነው ተነቻልኩ። በዛ ምክንያት የዛ ፊልሙ ላይ በጣም በተለይ ወደዚህ ወደ አምቦ አካባቢ ባለ ወንጪ ሐይቅ ወደ ወንጪ ተራራው በበቅሎ በፈረስ ሲወጣበት ያ ሲነሪ በጣም የሚያምር ስለሆነ እዛ ቦታ ላይ የእሷ ሙዚቃ ፊልሙ ላይ ሲመጣ በጣም በሚገርም ሁኔታ ፊልሙን እጅግ እንድትወደው በጣም ብዙ ፕላሶች ፊልሙ ላይ ያደረገ ነው የእሷ ሙዚቃ እና ያው በእሷ ሙዚቃ በእሷ አስተምሮት በእሷ ኢትዮጵያዊነት በእሷ ማንነት ፍቅር ውስጥ ስለወደኩ ከዛ በኋላ አሃዱንም እንደከፈትን የኢትዮጵያዊ ስንክሳር በእሷ ሙዚቃ ታጅቦ ነው። እኔ ሳነብ የእሷን ሙዚቃ እያሰብኩት ነው። ስክሪፕቱም የሚጻፈው ከእሷ ሙዚቃ ጋር እየታሰ እንዴት ነው የሚዋሃደው የሚል ነው እና ከሙዚቃ ውጭ ብቻውን ስክሪፕቱ ሌላ ሙዚቃ ቢያጅበው አይሆንም። በቃ ደስ አይለኝም። አሁን በሌላ ዳጅበው ብለው በቃ ከእሷ ጋር ተሰፍቶ የተሰፋ ነገር ነው እና ስለዚህ ጂጂ ከእህትም በላይ ናት እንዳልከው። መጨረሻ ላይ እንጅባራ ዩኒቨርሲቲ የክብር ዶክተሬት ዲግሪ ሊሰጣት ባሰበ ጊዜ እኔን ነው ያገኙት። እንግዲህ እህቷም ፍሬዓለም ሽባባው እና ቤተሰብ እናቷም አባቷም በነገራችን ላይ እኔ እንጃ የሆነ ከልጆቻቸው ለየተው ማዩኛ አይመስለኝም። ስንቀራረብ አሁን እያመንክልኝ ነው። አሁን ልጅነትን እያመንክልኝ ነው። የሆነ ፍቅራቸው አንድ የዛ ቤተሰብ አባል ቅድም ያልከው ነው። እነሱ ቤተሰብ ውስጥ ልክ አንተ ያደክበት አይነት አስተዳደግ በርካታ ሰው ይመገባል፣ በርካታ ሰው መጥቶ ይጠይቃል፣ በርካታ ሰው አንድ ግቢ ውስጥ ይኖራል። የነሱም የዛ አይነት ነገር ነው። እሱ ስሜት ይሆን ልክ አንተ የተሰማህ?
አሁን እንደዛ አይነት አሁን እናታቸውን ወይዘሮ ተናኘ ሽባባው አብሬያቸው ሲሆን ከፍሬ ዓለም የተለይ ሌላ ሰው እንደውም ምን አደረጉ መሰል አሁን የጂጂን እንጅባራ እንግዲህ እንጅባራ ላይ ያው እንደ ከቤተሰብ ጋር ነው ቁጭ ያልኩት ከነሱ ማን ነው ተነስቼ ያንን ታሪካን ያነበብኩት። እንግዲህ የገረመኝ እንጅባራ ዩኒቨርሲቲ ተመራቂዎች በማስተርስ በዲግሪ በምንም የሚመረቁ ስንት ሺህ ተማሪ ያለበት ከዛ ወላጆች አብረው ያሉበት በጣም ትልቅ ሴርሞኒ ነው። እንደገና እንጅባራ እና አካባቢዋ በአጠቃላይ የጂጂ ወዳጅ ጎጃም የቀረ ያለ አይመስልም። እዛ አዳራሽ ውስጥ ተጠቅጥቋል እና የጂጂን ታሪክ ለማንበብ ተነስቼ ስለ ጂጂ ገና ስሟ ሲጠቀስ አዳራሹ በቃ ቀውጢ በጭብጨባ ነው በእልልታ እናቶች ጭብጨባው ምኑ እኔ በቃ ሳግ ያዘኝ። ገና እኮ የእሷ ጉዳይ አልተነገረም። ያ አዳራሽ በጣም የገረመኝ ያ ሁሉ ተማሪ እንደዛ የጮኸው ለሱ ምረቃት አይደለም ለጂጂ ነው የጮኸው። የራሱን ምረቃ እንግዲህ ወጣቶች ልጆች ናቸው እነሱ ውስጥ እንግዲህ የዛ አካባቢ ተወላጆች ከተለያየ የኢትዮጵያ ክፍል የመጡ ተማሪዎች ናቸው። ጂጂያዊነት እነዚህ ልጆች ውስጥ ሁሉ ገብቷል ሰርጿል ማለት ነው እና በየቦታው በየአንቀጹ በየአራት ነጥቡ ላይ የሚያጨበጭቡበት የሚጮሁበት በደስታቸውን የሚገልጹበት ያ ትዕይንት ያ ቀን አይረሳኝም። የሚገርም ወዳጅነት በሙሉ ተማሪውም መምህሩም ነዋሪውም ምንም ያሳይበት። ከዛ ስንወጣ እንግዲህ እኔን እንጅባራዎች እዛው ሆኖ ቀናት ማስቀረት ፈለጉ ከነሱ ጋር የዩኒቨርሲቲው ፕሬዚዳንትም ሌሎችም እዛው እንዳድር እንድቆይ ነው። አያሽ ባባውና ወይዘሮ ተናኘ ደግሞ ወደ ባህር ዳር ይሄዳሉ። ከዛ እንግዲህ ፍሬ ዓለምም እቷ አለች ወዳጃችን ፕሬዚዳንቱ አይሆንም እሱማ እዚህ ነው ነው መሄዳ ከኔ ጋር ገና እዛ ስንት እንትን አለ ይሄዳል ከፈለክ እነሱ ታውቃለህ እኔን ይዞ ለመሄድ ማለት ነው ከፈለክ ልጆች በጣም አሁን አባት አይደሉ እንግዲህ ከልጆች አሁን ጭራሽ እኔን እኮ አስበለጡ። ለዚህ ነው እኮ ልጅ ነው ወንድሟ ነው ያልኩ ማለት ነው። እነሱ ይቅሩ ከፈለጉ እሱም ፈልገዋሉ። እሱ ከኔ ጋር ነው የሚሄደው ወደ ባህር ዳር ጸጋ የሰው ስለዚህ እንዲህ አይነት በደስታ ሰንጋ የሚያርዱል በቃ ከልጆቻቸው በላይ አድርገው በቃ በፍቅር ማለት ነው አድርገው የሚቀበሉ ቅድም ያልከው ጸጋ ነው። የእጅጋየሁ ሽባባውን ሙዚቃዎች እንደው ሁሉንም በትንልል ልልህ አልችልም፣ ግን ኢትዮጵያዊነት ላይ የሰራቻቸው አብሮ በማስተሳሰር የኢትዮጵያዊነት ቀለም እንዳይለቅ አረንጓዴ ቢጫ ቀይ ባንዲራችን ከአባቶቻችን የወረስናት ደም አጥንት የተከፈለባት መሆኗን አስምራ የዘፈነችባቸው ዘፈኖች አሉ። ስለ አፍሪካም የተጫወቻቸው ሰላም በሚለው ሙዚቃዋ ላይ የተጫወተችው ነገር አለና እስቲ ኢትዮጵያዊነት ላይ የሰራችውንና ያስቀመጠችውን አሻራ አንድ ሁለቱን አንሳልኝና እንግዲህ የሙዚቃ ምንጯ ምንድነው ነው? ምንጯ ኢትዮጵያዊነት ነው። የጂጂ ሙዚቃ ምንጩ ለምሳሌ እዛ ውስጥ ኢትዮጵያዊው መንዙማ ይሄ ወለዮች ሲመርቁ ሚዘይሩበት ሚያዜሙበት የተገኘ ተፈልቅቆ የወጣ ያዛዜም ስልት ያንን ከኢትዮጵያ ውስጥ ነው የወሰደችው። መንዙማ ሙዚቃዎቿ ውስጥ ስልቱ ገብቷል። እንደገና ደግሞ አሁን እንደዚህ አሚናዎች ምናምን የሚባሉ ተስረቅራቂ ድምፅ ያላቸው ሌሊት ላይ መተው ያንተን ማንነት ቤተሰብህን ታሪክህን ካጠኑ በኋላ በዛ ተስረቅራቂ ድምፅ እየለመኑ ከቤተሰብ ውስጥ በህይወት የሌለውንም እያስታወሱ የጀግና ዘር መሆንን የደጎች ዘር
ማንነትን እያሞገሱ እያባበሉ የሚለምኑ የነሱን ከነሱ ከአሚናዎች ውስጥ ወስዳለች። እንደውም በአንድ ኢንተርቪዋ ስሰማት የአሚናዎችን የተስረቅራቂ ድምፅ እንደምትወድና በልጅነቷ ልብስ እንደሰጠች ያው አይታዩም እነሱ በልጅነቷ በሌሊት ለአሚና ልብስ እንደሰጠች እና የነሱ አለ። ከዛ ትልቁ ጉዳይ ደግሞ ከዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የወሰደቻቸው የዜማ ስልቶችን ወደ ሙዚቃዎቿ የከተተችው ይሄ ጉባኤ ቃና የሚባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ የቅላጼ አሁን ኢትዮጵያ የሚለው እኮ እንዳለ ጸናጽሉን ምኑን ሽብሸባውን እኮ እንዳለ ፈሶታ ያለ እዛው ስዕል ይመጣል እና የቤተ ክርስቲያኒቱንም ወስዳ ኢትዮጵያዊነት ነው ሙዚቃ ውስጥ። ለዛ ነው በቀላሉ የሚያንገበግቡን። እና አንዴ ምን አለችን አንድ ኖርዌጃዊት አኔት ትባላለች ልታሰለጥነን መታ ነው 94-95 ዓመተ ምህረት አዲስ ብሮድካስቲንግ ካምፓኒ ኤቢሲ የሚባል ነበረን እና ከኔና አብይ ደምለው የሚባል ጋዜጠኛ ያረር ልጅ አለ። አሁንም እዚህ በጣም ጎበዝ ጋዜጠኛ ነው። ከኔና ከሱ ጋር ስልጠና ተሰጠን ነበር። የአሰልጣኞች ስልጠና ሌሎቹን እንድናሰለጥን። እሷ ከኖርዌይ ነው የመጣችው። ምንድነው ሙዚቃን እንዴት አድርገን ካታጎሪ የዛን ጊዜ ይሄ ዲጂታል እንትን የመጣበት ጊዜ ነው። በዲጂታሊ ማስቀመም ያው ድሮ በካሴት አይደል ዲጂታል የመጣበት ነው። ስለዚህ በካታጎሪ የአፍሪካ ሙዚቃዎች ለምሳሌ የማሊ፣ ሳውዝ አፍሪካ፣ የምናምን የኢትዮጵያ የትኛው የኢትዮጵያ የሃይማኖት አለ፣ የኢትዮጵያ የደቡብ አለ፣ የኢትዮጵያ የሰሜን አለ ምናምን በቋንቋ በምን እንደዚህ ስትፈልገው በቀላሉ የምታገኝበት እሱን እያሰለጠነችን ነበር። እና የሙዚቃ ሰው ናት። ሲግበርን የሚባል ከሷ ጋር በጣም ታዋቂ ኖርዌጃዊ እሱም እንደዚሁ የመጡ እሱ ደግሞ እሷንም ኮንትሮል የሚያደርግ ነው። ሙዚቃዎችን የሚሰራ ፈጣሪ፣ የሙዚቃ ፈጣሪ። ምን አይነት ሰው መሰለ? ለምሳሌ ንግግሮችን ይወስድና ወደ ሙዚቃ ይቀየር። ትልልቅ ፖለቲከኞች ምናምን የሚናገሩትን ንግግር ሙዚቃ እንትን አልብሶ እርስ በርስ ምናምን እያደረገ በሙዚቃ ንግግሮች ምናምን የሚሰራ እሱ ሁሉ ሲግበርን እዚህ ነበረና ትልቅ ስልጠና ነበር እየተሰጠን ነበር። እና አንድ ቀን እሷ ራሷ እዛ መጣችና እኔ ከሰዓት ቢሮ ውስጥ መጣችና የሆነ ካሴት ይዛ መጣች። ካሴቱ ላይ ጉድፈላ ይላል። የካሴቱ ያልበም የካሴቱ ስያሜ ነው፣ የጂጂ ነው። ማናት እቺ ኖርዌጃዊት ናት። እንግዲህ ማናት ስትለ ከዛ አብይ ጂጂ ናት፣ ኢትዮጵያዊት ናት። እቶናችንም አለችው። ኢትዮጵያዊት ናት፣ አሜሪካ የምትኖር ኢትዮጵያዊት ናት። እቺ ኢትዮጵያዊት ናት። አንድ ነው። ይሄ ሙዚቃ የኢትዮጵያ አይደለም። በጣም እንትኑ ክላሱ በጣም የሙዚቃ እንትኑ ብዙ ነገር ያለው ነው። እዛ ነው መሰለው። በጣም የገረመኝ እሷ እንዴት ገዛሽው አላት። መንገድ ላይ ስትሄድ ጉድፈላ ዘንድሮ አቤት አቤት ምናምን የሚለውን ዘፈን ሰማና ሙዚቃ ቤቱ ይሄ ሙዚቃ ምንድን ነው ብላ የማን ነው ብላ ገዝታ ነው መንገድ ላይ ሰምታው ይዛው የመጣችው። ያለም ቋንቋ ነው ሙዚቃ። ጆሮዋን በደንብ የሰለጠነ ጆሮ ስለሆነ ያላት። እንደውም የኢትዮጵያ ቆይታዋን ወደ 2 ወር ነበር እዚህ ቆየችው። ኢንተርቪው አድርጋን እኔንም አብይንም ርብቃ ታደሰ ጋዜጠኛ እሷንም ኢንተርቪው አድርጋ የተለያዩ ሰዎች አድርጋ እዛ በኖርዌይ ሬዲዮ ላይ ፕሮግራሙ በጂጂ ጉድፈላ ዘንድሮ ነው ያጀበችው። ከዛ ነው ያጀበችው። የእህት ጉዳይ ይከታተልሃል በየቦታው። እና የጂጂ ሙዚቃዎች እንዴት ኢትዮጵያዊነት ላይ እንትን እንዳሉ ግን ሁሉም የኢትዮጵያዊነት አሻራ የተቀመጠባቸው ናቸው። እና ግን በቃ ሸማ ነጠላውን ለብሰው ስትል እሱ ሌላ ፍልስፍና ነው። ገና ሲጀምር ሸማ ነጠላውን ለብሰው አይበርዳቸው አይሞቃቸው ሀገሩ ወይና አደጋ ነው እያለች እምዬ ኢትዮጵያን እያለች ስታዜም እንዲህ በቃ ቀንህን ሁሉ ትባርከዋለች። በቃ
እዛ ሙዚቃ ውስጥ የምሰማቸው ነገሮች እና በሙሉ በኢትዮጵያዊ ማንነት ውስጥ የተሸመኑ ናቸው እና በቃ እጅግራችንን አሳስረው እስካሁን እህትነቷን አረጋግጠን ወጥ ማለት ነው። ብዙ ነገር ብናነሳ ብዙ ነገር እንደምትነግረን እናውቃለን። ስለ እጅጋየሁ ሽባባው ብዙ ሚዲያ ላይ ስለሷ ተናግረህ አትጠግብም እና ግን እህትነቷን ወንድምነትን በተግባር ያረጋገጥኩበት ስለሆነ ዛሬ እንግዲህ ያው ተመልካቾቻችንም ይሄን ተጋርተዋል ብዬ አስባለሁ። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ተወዳጁ ጋዜጠኛ ጥበቡ በለጠ ነው። ከሱ ጋር በጣም ግሩም ጨዋታ እየተጨዋወትን ያለ ነው። ላይክ፣ ሰብስክራይብ እና ሼር አድርጉ። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ከተወዳጁ ጋዜጠኛ ጥበቡ በለጠ ጋር እያደረግን ያለነው ውይይትና ጨዋታ ይቀጥላል። ዛሬ ከሱ ጋር ደግሞ በኢትዮጵያ ፊልም ጉዳይ ላይ የኢትዮጵያ በፊልም ጉዳይ ጀማሪ ከሚባሉት ሀገራት አንዷ እንደሆነች ሰምተናል። በራሱ አንደበት እንዴት እንደሚነግረን እናደምጣለን። አብራችሁን ቆዩ። ሰብስክራይብ አድርጉን፣ ላይክ አድርጉን፣ ሼር አድርጉን። ከኛ ጋር ቤተሰብ ከሆናችሁ ብዙ ነገር ታተርፋላችሁ። ስለ ኢትዮጵያ ፊልም ኢንዱስትሪ እናውጋ እስኪ። የኢትዮጵያ ፊልምን ሀሁ ብላ የጀመረችበት ዘመን ራቅ ወዳለው ወደ አፄ ምኒልክ ዘመን ነው የሚባል ንግርት አለ። እንዲህ አይነት ነገሮች ከመናገር ያለፈ ተግባራዊ የሆኑ ነገሮች ይኖራሉ ወይ? ምናልባት ከተቀረጹ ከኖሩ በሌላ ሀገራት ሊኖሩ ይችላሉ። ዶክሜንት ሆኖ በፎቶ መልክም በቪዲዮ መልክም ሊኖሩ ይችላሉ እና አንዳንድ ጊዜ ትውልዱን የቆየውን ታሪክ ስትነግረው ተረት በሚመስል ደረጃ ተቀብሎት ላያምንበት ይችላል። ምክንያቱም ጀማሪዎች ከሆንን የኢትዮጵያ ፊልም ኢንዱስትሪስ የቱ ጋር ተሰብሮ ቀርቶ ነው እስከ ዛሬ ድረስ ደምቀን እንደ ታላቅነታችን ደምቀን መውጣት ያልቻልነው? የቱ ጋር ነው? የቱ ጋር ተጀመረ የሚለው ላይ ትንሽ እንጫወት። በጣም ጥሩ። የኢትዮጵያ ፊልም ጉዳይን ማጥናት የጀመርኩት ደቡብ አፍሪካ ላይ ያለው ያው ብሮድካስቲንግ የሚባለውን ትምህርት ዘርፍ ስለነበረ የምንማረው የየሀገራችሁን የብሮድካስቲንግ ታሪክ አቅርቡ የሚል ፕሮጀክት ሰጥቶናል፣ እንደ መመረቂያም አይነት ነገር እና አብዛኛው ያው የኮሎኒያል ፔሪድ ሂስትሪ ነው ያለን። ከ11 ሀገር ነው የሄድነው። ናይጄሪያ ነበረ፣ ኬንያ ነበረ፣ ኡጋንዳ ነበረ፣ ታንዛኒያ ነበረ፣ ራሳቸው ደቡብ አፍሪካውያን ነበሩ፣ ማላዊ ነበረ እና ሁሉም ደቡብ አፍሪካ የቅርብ ገና 9ኛ ዓመቷ ነው በነጻነት። ስለዚህ አሁን ፊልም ብለው በሚያወሩት የነጮችን ሂስትሪ ነው እና ብዙ ታሪክ ያላት ከነጻይቱ ኢትዮጵያ እንደሆነ ሳይታለም የተፈታ ነው። ስለዚህ እኔ ደግሞ ወዲያው የመጣልኝ ወዲያው ይሄን ሲባል አጋጣሚ ሆኖ እዚህ ያለውም ያው ሬዲዮ ላይ ጥናት የዲግሪ መመረቂያዬን አዲስ አበባ ዩኒቨርሲቲ ሬዲዮ ላይ ስለሰራው ከሬዲዮ ጋር ያው ብሮድካስቲንግ የተገናኘ ስለነበረ ሬዲዮ ላይ ሲሰራ በዜና ፋይል ላይ ነው ጥናት ዜና ፋይል ላይ ነው የኢትዮጵያ ሬዲዮ ዜና ፋይል ላይ ነው። ስለዚህ የኢትዮጵያ የሬዲዮ ታሪክ እንደ መግቢያ እሱን አጥንቼ ነው። ከሬዲዮ ጋር ደግሞ ቴሌቪዥኑም ምኑም አብሮ አለ። ከዛ የሆነ ነገር ስነካ የኔ ችግር ደግሞ ከሆነ ቦታ መጀመር ምንጩን ፈልገዋለሁ እንደ ላሊበላ ችጋው ከዛች ቦታ ከደረስኩባት ቦታ ብቻ ከዛ በፊት ምን ነበር እያልኩ የሚጫወትብኝ እንዲህ አይነና አሁን በህይወቴ ውስጥ አሁንም እንደዛ አንድ ነገር እጄ ላይ ካለው ነገር ከዛ በፊት ምን ነበረ ብዬ ምንጩን ስለምፈልግ ጊዜ ወስድብኛል ያን ነገር እና በዛ ምክንያት አንዳንድ ነገሮችን ዳሰስ ያደረኩበታል እና አጤ ሚኒሊክ የሚለው የጳውሎስ ኞኞ መጽሐፍ በጣም እንግዲህ ጳውሎስ ኞኞ ራሱ ከሚኒሊክ ጋር የኖረ ነው ይመስለው አጻጻፉ በቃ ውብ አድርጎ ነው የጻፈው። ታሪክ አይመስልም ማለት ታሪክ ነው፣ ግን አያጻጻፍ መንገዱ እንደ ልቦለድ የምታነበው ነው። በቃ ቅርብህ ነው። አዎ እያሳቀ ለምሳሌ ኮሚክ እንትኖች አሉት። ለምሳሌ በስልክ ከዚህ ሀረር ድረስ የስልክ መስመር ተዘረጋ ይላል። ተዘረጋና ራስ መኮንን ሀረር ናቸው ያሉት። ሚኒሊክ አዲስ አበባ ቤተ መንግስታቸው ነው ያሉት።
የስልኩ መስመር አለቀና ያንን የሰሩ ባለሙያዎች ምናምን ጃንሆይ እንግዲህ ስልኩ አልቋል፣ እስኪ አሁን ሀረር ካሉት ከራስ መኮንን ጋር እንግዲህ አጎት ናቸውና አብሩ ምናምን ሲሏቸው ሚኒሊክም ያው የስልጣኔ ቢኖራቸውም ምንም ቢሉ ግን ወዲያው ይሄ ነገር ሀረር ድረስ በእግራቸው ተጉዟል። ያንን ኢትዮጵያ ውስጥ እንግዲህ ያላቀኑት እና አንድ ያላደረጉት ቦታ የለም። ያንን ርቀት ያዩታል። ሀረር ካለ ሰው ጋር በአንድ ጊዜ ማውራት እንዴት ይቻላል? እና ስልኩን ተሰጣቸው እና ዳግማዊ ሚኒሊክ ነኝ፣ ጃንሆይ እንደምን አሉ? መኮንን ነኝ። መኮንን ያለሁት ራስ መኮንን ነኝ። እርሱ ሂድ አንተ ቀጣፊ ብለው ስልኩን አስቀምጠው በመስኮት አሉ። የጳውሎስ ኞኞ ኮሚክ ጻጻፍበት። አሁን ይሄ ታሪክ ነው፣ ግን እየሳቅ ታነበው እንደዚህ ያለው። እዚህ መጽሐፉ ላይ ስለ ፊልም ጽፏል ጳውሎስ። ፊልሙ በጣም በቃ ፊልሙ እንደዚሁ የሚያስቅ ነው እና ማርቴል የተባለ ፈረንሳዊ ቻርልስ ማርቴል መጥቶ የፊልም ፕሮጀክተር ይዞ መጥቶ ፊልምን ለሚኒሊክ አሳይቷቸው ከዛ ይሄ ሴጣን ቤት የሚባለው እዛ አንድ ወቅት ሜጋ ሆኖ ነበረ። እዛ ቦታ ላይ መኳንንቱ መሳፍንቱ ሰብስቦ ቻርልስ ማርቴል እና ሚኒሊክ ሆኖ ሚኒሊክ ከዛ በፊት ያው የዓለምን እድገት ስልጣኔ በቅርበት ስለሚከታተሉ ወዲያው ነው ስልጣኔን ወደ ኢትዮጵያ እያስገቡ የነበሩት የዛን ጊዜ እና ያ ፊልም እንግዲህ ኢየሱስ ክርስቶስ በውሃ ላይ በደመና ላይ እንደዚህ ሲሄድ የሚታይ ነው እና ያው ግድግዳ ላይ ያው አቡጀዲው ግድግዳ ላይ ተደርጎ ቤቱን ጨለማ ካደረጉ ያ ሁሉ መሳፍንት መኳንንት የዛ አይነት ድባብ በህይወቱ አይቶ አቅም ጨለማ ቤት ውስጥ አንድ ላይ ቁጭ ያሉበት ማለት ነው። ከዛ ከጨለማ ውስጥ ግድግዳው ላይ ፕሮጀክት ከዛ የሚንቀሳቀስ ይሄ በህይወት ዘመና የመጀመሪያቸው ነው። ይሄ ሁሉ እዛ ውስጥ ያዩት ኢየሱስ ክርስቶስን ነው። በሙሉ ከመቀመጫቸው ላይ ተነስተው መሬት ላይ ሚኒሊክ ሲኒማ ነው፣ ኧረ ሲኒማ ነው፣ ሚኒሊክ ኧረ ሲኒማ ነው ይላሉ። ከዛ ያ ሲያልቅ ብርሃን ሲመጣ መጋረጃዎቹ ሲከፋፈቱ ኢየሱስም የለም፣ ያዩት የለም። የት ሄደ? ያ ሴጣን ቤት ነው በቃ ያየነው ነገር በቃ ሴጣን ቤት የሚለው በዛ ነው የመጣው። እንዲህ እያለ በዛን ዘመን ነው ፊልም ራሱ ስሙ የአቡጀዴ ግርግር ይባል ነው። የአቡጀዴ ግርግር። ጥሩ ስም ታስታውስከኝ። ዘመኑ የዛን ጊዜ ነው። አቡጀዴ ላይ ነው የሚያውስ ድብድቡም ሩጫው ብሉ ያንን እና ነፍሱን ይማረውና ጳውሎስ ኞኞ አጤ ሚኒሊክ የሚለው መጽሐፉ ላይ የፊልም አጀማመር በኢትዮጵያ ያንን ስለጻፈልን ውስጤ መቼ ነው የሚለውን ቻርልስ ማርቴል ፈረንሳዊው መጥቶ ያሳየበት ጊዜ መሆኑን ተቀምጧል። ግን አንድ ነገር ሁልጊዜ ከማሳየት ባለፈ የተሰራ ፊልም የሚኖር ይሆን? አሁን እዛ ጋር ነው የኔ ጥያቄ ሁልጊዜ ወደ ኋላ ነው አላልኩም? እዛ ጋር ጋሽ ጳውሎስ የታየበትን ብቻ ነው የነገረን፣ የተሰራበትን እንዴት አልጻፈም? ይህን ሁሉ ታሪክ አዋቂ እንደው በህይወት ቢኖር ይሰጠን ነበር እያልኩ ይቆጨኝ ነበረ። እና የኋላ ከዛ በፊት ምን ነበረ፣ ከዛስ በኋላ ፊልምስ መቼ ነው መሰራት መቀረጽ የተጀመረው የሚል የግል ጥያቄ ነበር፣ አብሮኝ ነበረ፣ ውስጤ ነበረ፣ ግን መልስ ያላገኘውለት ማለት ነው። ሳውዝ አፍሪካ ያንን ስሩ ሲባል ኦኬ ትልቅ መነሻ አለኝ፣ እሱ ብቻውን ታሪክ የሚሆን የጳውሎስ ኞኞን ይዤ በራሱ ቢሄድበት በቃ ሙሉም ይሆናል።
ግን ለእኔ ደግሞ ስቲል የሆነ የጎደለ ነገር ደግሞ አለ። ስለዚህ ነገሮችን ማገላበጥ ሲጀምር ክሪስ ፕሩቲ የምትባል ትንሽ ዘለጋላውን ካረፈች አሜሪካዊት ናት እና ከባለቤቷ ጋር ሆና እዚህ ኢትዮጵያ ውስጥ መታ ስራ ትሰራ ነበር እና ከመጣች በኋላ የኢትዮጵያ ታሪክ በጣም ይመስጣት የነበረች አሜሪካዊት ናት እና በተለይ የነ ሚኒሊክ የነ ጣይቱ ሴቶቹ ላይ አተኮረችና ጣይቱን በጣም በጣም ወደደቻቸው። ምን አይነት ጀግና እንደነበሩ። ከዛ በጣይቱ ስም ኢምፕረስ ጣይቱ the story of ኢምፕረስ ጣይቱ ያለች የጣይቱን ታሪክ በእንግሊዝኛ ቋንቋ መጽሐፍት የጻፈች ናት። ክሪስ ፕሩቲ አሜሪካዊት ነው። 90ዎቹ እድሜ ውስጥ ገብታ ነው ያለፈችው እና እሷ ስለ ኢትዮጵያ የተለያዩ ነገሮችን ታሪኮችን ጽፋለች። እንደገና አንቶሎጂ ኦፍ ፊልምስ የሚል የዓለምን የፊልም ታሪክ አዘጋጅታለች። እዛ ውስጥ ዶኪመንቲንግ ኢትዮጵያ የሚል ጽሑፍ አላት እና የእሷን ስራ ዓለም ላይ እየዞረች የፊልሞችን ያጠናችበት ትልቅ ሰነዷ ነው። ብዙ ዓመት የፈጀባት ነው እና አጋጣሚ የእሷ ሰነድ ላይ ዶኪመንቲንግ ኢትዮጵያ የሚለው ላይ ፊልምን የቻርልስ ማርቴል አሁን ጳውሎስ የጻፈልን ጋሽ ጳውሎስ ማሳየቱን ነው። ፈረንሳዊ መጥቶ እንዳሳያቸው ነው የጻፈልን። እሷ ደግሞ ፈረንሳይ ውስጥ ሄዳ ዓለምን ስታጠና ፈረንሳይ ውስጥ ሉሜር ፋሚሊ የሉሜር ቤተሰብ የሚባል ካምፓኒ ነበር። ልክ እንደ አዲስ ምዕራፍ ማለት ነው ፊልም ላይ እንደዚህ የሚሰራ። የዛን ጊዜ ካሜራዎች ተሰርተው ካሜራ ተፈልስፈው አድጎ መቅረጽ የተጀመረበት ጊዜ ነበር። ስለዚህ የሉሜር ፋሚሊ የሉሜር ቤተሰቦች ካሜራዎች ከተሰሩላቸው በካሜራ ከታጠቁ በኋላ መቅረጽ የሚችሉበት ደረጃ ላይ ከደረሱ በኋላ እስኪ ዓለምን እንቅረጽ ብለው ከፈረንሳይ ተነስተው ወደ ዓለም ይበተናሉ። ከዓለም ውስጥ ከተበተኑት ውስጥ አንደኛው የሉሜር ፋሚሊ ወደ አፍሪካ ነው የመጣው። ከአፍሪካም ደግሞ ኢትዮጵያ ነው የመጣው። እዛ ውስጥ የሉሜር ፋሚሊን ይዞ የመጣው ቻርልስ ማርቴል ነው። መጀመሪያ ያሳያቸው አፄ ሚኒሊክን ያሳያቸው። ቻርልስ ማርቴል ካሜራ አስይዞ መጥቶ ከዛ ሲመጣ በዚህ በሁለተኛው ዙር ሲመጣ እኛኛው ሚኒሊክ ታመው ነበር። እግራቸው መሄድ ያቃተ እንደ ፓራላይዝ የሆኑበት ጊዜ ነበር እና በጣም አዝኖ ይተዋወቁ ስለነበር እና ሚኒሊክን ፓራላይዝ ሚኒሊክ እሳቸውን ቀርጾ ወዳጆን ታላቁ ንጉስ አጤ ሚኒሊክን ቀርጾ ከዛ ደጃዝማች ባልቻ አባነፍሶ እሳቸው ደግሞ ወደ ሐረር አካባቢ ገዢ ነበሩ። የዛን ጊዜ ወደ ሐረር ትራቨል አድርገው ሄደው ባልቻ አባነፍሶን ቀርጸው ከዛ ደግሞ አዝማሪዎች የኢትዮጵያን አዝማሪዎች ቀርጸው የኢትዮጵያን ሁኔታ መልክዓ ምድሯን እንደዚህ የቀረጹበት ከመጀመሪያዎቹ የዓለም ቀረጻዎች ሉሜር ፋሚሊ ከቀረጻቸው የመጀመሪያዎቹ ፊልሞች አንዱ የዳግማዊ አፄ ሚኒሊክ ታሪክ ነው። ይሄ ፊልም ዛሬም ድረስ የት ነው የሚገኘው? ፈረንሳይ ውስጥ ከፓሪስ ከተማ ወጣ ብሎ አርካይቫል ሴንተር ውስጥ እዛ ዶክሜንት በጣም የፈረንሳይ ውድ የሚባሉ ንብረቶች በዓለም ላይ ያሏት እዛ የሚቀመጥበት ቦታ ላይ ራሷ ክሪስ ፕሩቲ እዛ ቦታ ትሄዳለች ያንን ፊልም ለማየት እና ያንን ፊልም ለማየት ስትሄድ የተጠየቀችው ፍራንክ የፈረንሳይ ፍራንክ በጣም ብዙ ሆነባት በደቂቃ ለማየት። ምክንያቱም ይሄ በጣም ውድ የፈረንሳይ ንብረት ነው፣ ታሪካዊ ንብረቷ ነው ተብላ እዛ ክሪስ ፕሩቲ ምንም ማድረግ ስላልቻለች ከተለያዩ ዶነሮች ስራዎቿን ታሪክ ነው ምጽፈው ምናምን ብላ ያንን ፍራንክ ሰብስባ ብዙ ፍራንክ በሺዎች የሚቆጠሩ በጣም ውድ
በጣም ብዙ ወጪ ትራቨል ከምታደርግባት የአውሮፕላን የምናምን ወጪ በላይ አርካይቫል ሴንተር ከፍላ ዳግማዊ ምኒልክን በአይኗ አይታቸዋለች። ፊልም ውስጥ ደጃዝማች ባልቻ አባ ነፍሶን አይታለች። ሪትን የሆነ ዶኪመንቲንግ ኢትዮጵያ በሚለው ጽሑፍ ያንን አይታለች። ስለዚህ ያንን ጽፈዋለች። ኢትዮጵያ አሁንም የኢትዮጵያ መንግስት የቱሪዝም ሚኒስቴር፣ የአዲስ አበባ ዩኒቨርሲቲ፣ ሌሎችም ይሄ ስራ ስላለ ማለት ነው ዳግማዊ ምኒልክን ትልቅ ሚዚየም ሰርተናል። በአፍሪካ ውስጥ ግዙፉ የአድዋ ሚዚየም በጣም ግዙፍ ነው፣ ደስ ይላል። ስለዚህ ይሄ የሚያስፈልጉት እንዲህ አይነት ዶኪመንተሪዎች ከፈረንሳይ ኤምባሲ ከፈረንሳይ መንግስት ጋር ከፈረንሳይ ውጭ ጉዳይ ሚኒስትር ጋር ምናምን ተገናኝቶ ይሄንን ዶኪመንተሪ ፊልም በስጦታም በምንም ትልቅ ሴርሞኒ ተደርጎ የርክክብ በክብር እንዲቀመጥ ፈረንሳይም ናት ስሟ የሚጠራው እዚህ አድዋ ሚዚየም እንዲታይ ቢደረግ እነዚህን አይተናቸው አናቅም። በፎቶግራፍ ነው የምናውቃቸው አይደል? በአካል አይተናቸው አናቅም እነዚህን ታላላቅ ነገስታት እና ምናይበት መንገድ ቢፈጠር የኢትዮጵያ ታሪክ ነው፣ የአፍሪካ የዓለም ታሪክ ነው እና እኚህን ታላቅ ንጉስ አድዋን መርተው አሸንፈው ኢትዮጵያን ነፃነቷን አረጋግጠው ለአፍሪካ ደግሞ የነፃነት ተምሳሌት የሆኑ ንጉስ የመሪነት ጥበባቸው ዓለም ድረስ የሚነገርላቸው ይህ ሁሉ ዓለም ላይ በጣም ታላላቅ የሚባሉ ሀገራት እንግሊዝን ጣሊያንን ጨምሮ የሚኒሊክ ስም ፈረንሳይን ጨምሮ የሚኒሊክ ስም የታተሙባቸው መንገዶችና መዛግብቶች እንዳሉ ይነገራል። ይህን ሁሉ ያደረጉ ሰው ንጉስ የሀገራችን መልክ ናቸውና የእሳቸውን ፊልም በአካል ሲንቀሳቀሱ ሲናገሩ ያሉበትን አድዋ ሙዚየም ጋር ስትገባ ገና ማየት ቢቻል ትልቅ አፍሪካ በሙሉ ትልቅ ክብር ነውና ምን አይነት ዋይዝ ሰዎች ናቸው፣ ምን አይነት በሳል ሰዎች ናቸው በዛ ጊዜ እንደዚህ ቀርጾ ያስቀመጡ ብለህ እንድታስብ ያደርጋል። ስለዚህ ኢትዮጵያ የንጉሱ ፍቃድ ስለሆነ ነው ፊልምን አምነውበት ይሄ ዘመናዊነትን ወደ ኢትዮጵያ ለማስገባት የሚያደርጉት እንቅስቃሴ ስልክን፣ ሌሎች ውሃውን ሌሎች መኪና የመጀመሪያው ሹፌር እነዚህን ስልጣኔን የሚያሳዩ ስለሆነ ይሄን ሲያስገቡ ፊልምንም አምነውበት ስለሆነ የተቀረጹት ምን ያህል ስልጡን መሪ ናቸው፣ የቀደሙ መሪ ናቸው እንድትል ያደርጋልና የሳቸው ፍቃድ ባይሆን አይቀረጽም። ስለዚህ እሱ ብቻውን ኢትዮጵያ ውስጥ ፊልም ተጀምሮ ነበር ማለት ይቻላል ወይስ የፊልም ቀረጻ ኮንሴፕቱ ሐሳቡ ነበር ማለት ይቻላል? አሁን እንግዲህ የኢትዮጵያ ውስጥ መቼ ተጀመረ ለሚለው ነገር መታየቱን ያው ቻርልስ ማርቴል ለሚኒሊክና ለባለሟሎቻቸው ያሳየበት ከዛ ይጀምራል። የክሪስ ፕሩቲ ያዘጋጀችው በጥናት የተደገፈው ይሄ በነገራችን ላይ ነፍሷን ይማረውና እሷ በጻፈችው እኔ ተወደስኩበት የኔ ታላቅነት ነገረበት እሷ ላይ ይሄ ታሪኩን ምኑን የሉሚየር ፋሚሊ ምንም ያገኘሁት ከሷ ነው። በእርግጥ ከዛ በኋላ የሄድኩበት ምንድነው ከዛስ ምን ሆነ እሺ ሚኒሊክ ተቀረጸ። ከዛ በኋላ ያሉትን ወደ 350 ዶኪመንተሪዎች እስከ 1983 ኢህአዴግ ከመግባቱ በፊት ጀምሮ ወደ 350 ዶኪመንተሪዎች አጫጭር የሆኑ በተለያዩ የውጭ ሀገር ዜጎች ጭምር የተሰሩ ናቸው። አንደኛው ለምሳሌ በጣም የሚገርም ነው። ለምሳሌ በ1909 ዓመተ ምህረት ጀርመኖች እሱን በርሊን ውስጥ አይቼዋለሁ። እሱን ዲሜ የሚባል ደቡብ ኦሞ ውስጥ ካሉ ብሔረሰቦች ዲሜ ውስጥ ሄደው 1909 ዲሜዎች እንዴት መሬት ቆፍረው ከመሬት ውስጥ ካፈር ውስጥ ብረት አውጥተው እንደሚያቀልጡና የእርሻ መሳሪያዎችን እንዴት እንደሚሰሩ እንዴት ጥበበኞች እንደሆኑ ለአውሮፓ ሕዝብ ለማሳየት ጥበብ እዚህ እንዳለ ጀርመኖች አሁን ድረስ ዲሜ ሩቅ ነው እንላለን። የዛን ጊዜ መጥተው እዛ ጀርመኖች ፊልም ቀርጸዋል ዲሜዎችን። አንድ እንደ ዶኪመንተሪ የኢትዮጵያ ታሪክ ሊወሰድ ይችላል። ከዛ ውጪ የንግስተ ነገስታት ዘውዲቱ ሚኒሊክ የበዓለ ሲመታቸው ጊዜ
አስበው እንግዲህ ከምኒልክ ህልፈት በኋላ የመጡ ናቸው። ያ ታሪክ እንግሊዞች ቀርጸውታል። የእቴጌ ዘውዲቱ ኮሮኔሽን ወይም በዓለ ሲመት ንግስና ይሄ ፊልም ዛሬም ድረስ እንግሊዝ ሀገር ብሪቲሽ ሙዚየም ውስጥ ያለ የኢትዮጵያ ታሪክ ነው። ከዛ ውጪ ግርማዊ ቀዳማዊ አጼ ኃይለ ሥላሴ 1923 ዓ.ም የእሳቸውም ኮሮኔሽን ወይም የንግስና በዓላቸው በዓለ ሲመታቸው ያም ተቀርጾ እንግሊዝ ውስጥ ይገኛል። እነዚህ ታላላቆቹ የኢትዮጵያ ዶክመንተሪዎች ናቸው። ከዛ ውጪ አባይ ላይ በተለያየ ጊዜ እየመጡ ዛሬ ድረስ አባይ ትልቅ ፍትጊያ የሚኖርበት የቀረጿቸው በተለያዩ ዩኒቨርሲቲዎች ውስጥ ተቋማት ውስጥ ለጥናት የቀረጿቸው ነው። ያው የቅዱስ ላሊበላም የአክሱም የጎንደር በተለያየ ጊዜ በሩቅ ዘመን እየመጡ የቀረጿቸው የኢትዮጵያ ታላላቅ ታሪኮች አሉ። በኋላ ነው እንግዲህ እየከፋ ዶክመንተሪዎቹ የሚመጡት 1965 አካባቢ የቢቢሲ ጆናታን ድንቢልቢ ዘ አንኖን ፋሚን ወይም የማይታወቀው ጠኔ በሚል የሰሜን ኢትዮጵያ ወሎ አካባቢ ነበረው ድርቅ 65 የበጃኖይ ጊዜ ነበር። ያንን ቀረጸና ለዓለም ያሰራጨው። የኢትዮጵያ ኢሜጅ ይበላሻል። ከዛ በኋላ ገጽታዋ በረሃብ በቸነፈር ምናምን አጋለጽ። ከዛ በኋላ የጦርነት ታሪክ የሰሜን ኢትዮጵያ የሻቢያ የወያኔ የኢሃፓ የምናምን ታሪኮች የግጭት ታሪኮች እነዚህ ዶክመንተሪ እየተሰሩ እነሱ ያው ስለሚቆጠሩ ማለት ነው እነሱ የተቆጠሩ ወደ አጫጭሮቹን ጨምሮ ወደ 350 እስከ 1983 ሁሉም የተሰሩት በውጭ ሀገር ዜጎች ነውና እነዚህ በውጭ ሀገር ነው የሚገኙት እና እዚህ ላይ መስራት ዩኒቨርሲቲዎቻችን መስራት አለባቸው። ወደ ሀገር ውስጥ ነው ልጠይቅህ የነበረው የኢትዮጵያ ባህልና ቱሪዝም መስሪያ ቤትና በጣም ትልልቅ የከፍተኛ ትምህርት ተቋማት አሉ። ትምህርት ሚኒስቴርን ጨምሮ ታሪክን ሰንዶ ከማስቆየት ታሪኮቻችን ከዚህ ነው የሚጀምሩት። አንዳንድ ጊዜ ዝም ብለው ትርክቶች ይበዛሉ፣ ያልተጻፈ ይነበባል፣ ያልነበረ ነገር ይነገራል። እንደሱ ከሚሆን በተጨባጭ ይሄ ነው ብሎ ለመናገር የተቀረጸ ነገር እንድታስታውስ ከሆነ ድምጻዊ ቴዲ አፍሮ ቴዎድሮስ ካሳሁን ከዘፈነው በኋላ ሹሩባው መጥቷል። አየህ ዘፈን የአንድን ማህበረሰብ የማንቃት አንድን መንግስት የማንቃት አቅጣጫ የማሳየት ኪነ ጥበብ ሰው ሰፊ ስለሆነ ይታው ወደፊት የመሄድ የመፈናጠር ነገን የመተንበይ ወደኋላ ተመልሶ ታሪክን ልክ አሁን አንተ ሄደህ እንዳየው ሁሉ 300 ምናምን ዶክመንተሪ ሄደህ እንዳየው ሁሉ የማንቃት ስራ ሰርቶ ሹሩባው እንዲመጣ አድርጓል። ይሄ በጣም የሚመሰገን ነገር ነው። አሁንም ይሄን የፖድካስት የሚመለከቱ የተለያየ ተቋማት ኃላፊዎች የሚመለከታቸው የቱሪዝም መስሪያ ቤቶች ይሄ የኢትዮጵያ ሀብት ነው። የትልልቅ ተቋማት የትምህርት ተቋማቶች ተማሪዎቻቸው ቅድም አንተ እንዳደረከው ቴሲሳቸው ይሄ መመረቂያ ጽሁፋቸውን ሲጽፉ ኢትዮጵያ ውስጥ በተሰሩ ዶክመንተሪዎች ኢትዮጵያ ውስጥ በተሰሩ ታሪኮች ተሻግረው ሄደው አምጥተው ፈልገው ቢሰሩ አንድም ለራሳቸው ትልቅ ታሪክ ያስቀምጣሉ፣ መመረቂያቸው ነው። ሁለትም የሀገር ታሪክ ይመልሳሉ። የኛ ታሪኮች የት ቦታ ናቸው የሚለውን ነገር። ስለዚህ ከፍተኛ ትምህርትና ባህልና ቱሪዝም መንግስትን ጨምሮ ህዝቡንም በተለይ ደግሞ ማህበረሰብን የማንቃት የመምራት እድልና ፋንታ ያላቸው የኪነ ጥበብ ሰዎች ጋዜጠኞችን ጨምሮ ምን ማድረግ አለባቸው ብለህ ታስባለህ? ጥሩ ጥያቄ ነው። እንግዲህ የኢትዮጵያ ውስጥ ይሄ የታሪክ አረዳዳችንና በተለይ ደግሞ ባለፉት 50 ዓመታት ኢትዮጵያዊነትን የተቀነቀነበት እንደገና ደግሞ በጣም በተለየ መልኩ ደግሞ ከ1983 ዓመተ ምህረት በኋላ በተፈጠረው የፖለቲካ የኢኮኖሚ የማህበረሰብ ለውጦች ውስጥ ኢትዮጵያዊነት ታሪክን የተገነዘብንበት መንገድ እንደገና መታየት ያለበት ይመስለኛል። እንዴት ነው መታየት የሚችለው? ለምሳሌ ብዙዎቹ ታሪክ የሚያውቁ ወይ ደግሞ ለሆነ አካባቢ ውክልና የወሰዱ ሰዎች ጥግ ሆነው ቁጭ ብለዋል። ነገርየውን ታሪኩን ከማየት ባሻገር ከዛ በመቀደመ
ታሪክን የተረዱና ተረድተው ለማህበረሰቡ የረጩ ሰዎች መቀራረብና መነጋገር የለባቸውም ወይ? ማን ነው እንዴት ነው የሚያየው የሚለው ነገር ስለሚያሳስበኝ። ጥሩ ጥያቄ ነው። ለምሳሌ ከ1967 ግርማዊ ቀዳማዊ አፄ ኃይለ ሥላሴ ከስልጣን ከወረዱ በኋላ ደርግ መጣ። የደርግ የራሱ የሆኑ ብዙ በጎ ነገሮችን ሰርቶ ያለፈ ቢሆንም እሱ ደግሞ የንጉሱን ስርዓት ስለጣለ ብቻ ንጉሱን እና የንጉሱን ዘመን በሙሉ አጥላልቶ የመተረክ የመናገር እሳቸው በዓለም ላይ የገነኑበትን ነገር የኛ መግነን እንደሆነ አለመገንዘብ የእሳቸው ከፍታ የግለሰባዊ ከፍታ ብቻ አይደለም የኢትዮጵያ ከፍታ መሆኑን አለማሰብ እሳቸውን ሁልጊዜ በአሉታዊ መንገድ መግለጽ ያ ስርዓቱን የአፄዎች የምን እያልክ ማጥላላት እነዚህ ነገሮች እነዚህ ትርክቶች የዛን ጊዜ ተጀመሩ። የኢትዮጵያ የታሪክ አካልና ከፍታ መሆናቸው ቀርቶ የልዩ ልዩ መሸማቀቂያ ሆኑ። ለምሳሌ በአሜሪካ ታሪክ ጆን ኤፍ ኬኔዲ የአሜሪካ ፕሬዚደንት የነበሩት አሜሪካ ውስጥ ምንድነው ያለው? መሪዎች ዋይት ሃውስ ውስጥ ነው የሚቀመጡት። የሌላ ሀገር መሪ ከመጣ ዋይት ሃውስ ውስጥ ቤተ መንግስታቸው ውስጥ ሄዶ ነው የሚያነጋግራቸው እንጂ የአሜሪካ መሪዎች ከዋይት ሃውስ ውስጥ ወጥተው ሌላ መሪ አይቀበሉም። መንገድ አዘግተው ሌላ መሪ አይቀበሉም። ግርማዊ ቀዳማዊ አፄ ኃይለ ሥላሴ ወደ አሜሪካ ሲሄዱ ጆን ኤፍ ኬኔዲ ይህንን የአሜሪካን ሕግ፣ ባህል፣ ማንነት ሰብረው እኚህ በጣም ትልቅ ንጉስ ናቸው ብለው ከነባለቤታቸው ወጥተው ከዋይት ሃውስ ውጪ አቀባበል ያደረጉላቸው በጣም ትልቅ ታሪክ ነው። ይሄ ታሪክ ቀድሞም አልነበረ በኋላም አልነበረ። አንድ የተሰራው ለግርማዊ ቀዳማዊ አፄ ኃይለ ሥላሴ የእሳቸው ክብር ብቻ ነው እንዴ? የኢትዮጵያ ክብር እኮ የኢትዮጵያ ከፍታ እኮ ነው። በዛን ጊዜ አደባባይ መንገድ ተዘግቶ የኢትዮጵያ ባንዲራ በትልቁ ወርዶ በክፍት መኪና መንገድ ህዝቡ ወጥቶ ሲቀበላቸው ፊልሙን አይቼዋለሁ። እና እኔ ራሴ የኢትዮጵያ ከፍታ እዛ ጋር ከነበረ እንዴት ነው የወረድ ነው የሚለው ነገር ሁሉ ጥያቄ ሆኖብኝ መልሳል። እንደው ዛሬ ከመለስክልኝ እሱንም እግረ መንገድህን አንሳልኝ። እንግዲህ አሜሪካ ውስጥ እንግዲህ በዚህ ደረጃ በጣም ከፍ ያሉ መሪ ናቸው። ቻይና ውስጥ አሁን ባለፈው ቻይና ሄጄ ነበር እና እንግዲህ ከተለያየ ሀገር ነው የመጣ ነው እና በጋዜጠኝነት ሙያችን ነው የሄድነው እና መጨረሻ ቀን አንድ 7 ደቂቃ ተሰጥቶን ነበረ ነገር እንድናቀርብ እና አሁን እዛ ጋር ከተለያየ ከህንድም ከዚህ መካከለኛው ምስራቅ ከምን የመጡ ብዙ ሰዎች አሉ እና እዛ ቦታ ላይ ስለ ሀገሬ ጋዜጠኝነት ምናምን ባወራ ምን ይጠቅማል? የተዘጋጀውበት እሱ እኮ ነው እና እስከማቀርብ የሆነ አንድ 30 ደቂቃ እስከሚቀረኝ ድረስ የተዘጋጀውበት ስለ ሀገሬ ሚዲያ ምናምን ለማቅረብ ነው። በኋላ ወዲያው ክልብሽ አለብኝና ይሄ ነገር እዚህ ውስጥ ካለነው እኮ መካከል ከቻይና ጋር ትልቅ ግንኙነት የነበራት አገር የክብር አገር ኢትዮጵያ ናት የሚለው መጣሪ ካነበብኩት ካየሁት የጃንሆይንም መጽሐፍ ስላሳተምኩ የእሳቸው የፋውንዴሽኑም አባል ስለሆንኩ በእሳቸው ስም ያለውን በጣም በእሳቸው የታሪክ ፍቅርም ስለወደቅኩ ብዙ ነገሮች እጄ ላይም ስለነበሩ ወዲያው እሱ መጣልኝ። በ30 ደቂቃ ውስጥ ቀየርኩና 7ቷን ደቂቃ ማቀርባትን ወዲያው ከዛ ያው ቻይና መንግስት ስለጋበዘን ምን አመሰገንኩ። መግቢያ አመስግነ እንደምትጀምረው እና የኔ ወደዚህ መምጣት በጣም ደስታ እንደተሰማኝ በታሪክ ኢትዮጵያና ቻይና እጅግ ብዙ የሚገናኙበት እንዳለ የጎበኘናቸው እነሱ 3000 ዘመን ታሪክ ነው የሚያወሩ። ልክ ኢትዮጵያም 3000 ዘመን አይደል የምታወራው? በጣም ተመሳሳይ ነው እና ከኔ ሀገር ታሪክ ጋር የምታወሩት ነገር ተመሳሳይ ነው። ነገር ግን ኢትዮጵያና ቻይና አሁን ፕሬዚዳንት ማኦ የነሱ ማኦ ዜቱንግ በ1964-65 ዓመተ ምህረት ለመጀመሪያ ጊዜ ከብላክ ኔሽን መሪ
የመጣው ከኔ ሀገር ነው። ሂዝ ማጀስቲ ኃይለ ሥላሴ ናቸው የመጡት። ማኦ በህመም ውስጥ ነበሩ፣ ፕሬዚደንት ማኦ። ነገር ግን እንዴት ትልቅ ንጉስ መጥቶ ተኛሉ ብለው ተነስተው ትልቅ ቤጂንግ አደባባይ ላይ ከ1.5 ሚሊዮን በላይ ቻይናውያን ወጥተው የተቀበሉበት ይሄ ዶክመንተሪ አለ። ይሄው የአፍሪካ አንዳንዱ ከኋላ ቀር ሀገር ነው የመጣኸው ብሎ የሚያስባል አይደለ? ኖ ከአንተ በፊት እኔ ቻይና እዛ ውስጥ ነው ያለ ነው። ቀደም ብለህ አይተው ነበር ዶክመንተሪ? አዎ ቀደም ብዙ የሳቸውን በጣም ቻይና ውስጥ የነበረው ጉድ እሱ ፊልም ላይማ የሚገርም ፖሊሶቹ ጠብቆ የተባሉት ፖሊሶቹ መጠበቁን ትተው ቻይናዎቹ እሳቸውን ለማየት እንደገና እሳቸው በክፍት መኪና ላይ ሆነው በእውነት እንዴት እንደሚያምሩ በቃ የሆነ እንትን አድርገው ከማኦ ጋር ከመና አይነት የት እንደደረሰ ምን አይነት አገር የት ላይ እንደነበረች ይህን አይነት ክብር እንደነበረ አንድ ሀገር ደግሞ ክብሯ የመሪው ትልቅነት ነው። ውክልና የሚወስደው መሪ ነው። መሪው በዛ ደረጃ ሲከበር ሀገር ትከበራለች። እና የነበርንበትን ቦታ እያሰብኩት ነበር። ወደ ኋላም ታሪክ ስትመረምር እንዳልከው ቅድም በጣም ታላቁ ጋዜጠኛ ኢትዮጵያና የጣሊያን ጦርነት በሚለው ላይ የነበራትን የኢትዮጵያ ልዕልና የጻፈበት አጋጣሚ አለና በዛ ደረጃ ትልቅ ነበርን እንዴ? እንዴት ነው ታዲያ ምንድነው እንደዚህ የተሸራረፍን መተን እየተቆራረጥን መተን ያልተቀጠለና የተበጠሰው ነገር መቀጠል ያልቻለው ምንድነው ብዬ እንድጠይቅ ያደርገኛልና አሁንም የቅርብ ዘመን እንግዲህ በነገስታቱም ዘመን ይሄን እየነገርከኝ ነው። ምንድነው ችግራችን? ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ተወዳጁ ጋዜጠኛ ጥበቡ በለጠ ነው። የኢትዮጵያ ከፍታ በመሪዎቻችን ከፍ ያለ ነበረ። መሪ ሲመጣ ቅዱስ አይደለም እንዳልከው፣ ሊሳሳት ይችላል። የሰው ልጅ ነው፣ የሚሰራ ሰው ይሳሳታል። ስህተቱ በጣም ሊበዛ ይችላል። ግን በየትኛውም መንገድ ሀገር ለማስተዳደር ነው የመጡት። የሰሩት መልካም ነገር ይኖራል። እንደ ስህተቱ ሁሉ የሰሩትና የሚነገር የሚቀመጥ የሚታይ የሚጨበጥ ታሪክ ይኖራቸዋል። ከሱ ጀምረን የተበላሸውን እያጠፋን መቀጠል ብንችል መልካም ነው። ግን እንዳለመታደል ሆኖ የውጭ መጽሐፍትና የተለያዩ ነገሮችን አገላብጠን አጉል ትርክት ተሸክመን እናስተላልፋለን። ደግሞ በምድር ላይ እንደምታውቀው ከመልካም ነገር ይልቅ ኔጌቲቭ የሆኑ ቃላቶች ሰውን ይገዛሉ፣ የሰውን አእምሮ፣ የሰውን አቅጣጫ ያስታሉና ለአሁን ለትውልዳችን በምን መልኩ ታሪክ እንንገረው? የተጣመመውን ታሪክ እንዴት እናቀናው? ምሁራኖች ምን ይስሩ? ጋዜጠኞች ምን ይስሩ? መንግስት ምን ያደርግ? የትኛው መድረክ ነው የሚያስታርቀንና ኢትዮጵያን ወደ ከፍታ መመለስ የምንችለው? መመለስ ብቻ ሳይሆን ከነበረው ከፍ አድርገን ትናንት ትልቅ ነው ከምንለው በተሻለ መንገድ አሁን በዘመናዊ ከፍ አድርገን ለመቀጠልና ዓለም ላይ ከሚጠሩ ሀያላን ሀገር እኩል ለማድረግ ልጆቻችን በነጻነት የሚኖሩባት፣ በነጻነት የሚናገሩባት፣ ዘርጎት አካባቢ መንደር የማይጠቅሱባት ሀገር አድርጎ የሚያድጉባት፣ የሚለወጡባት፣ ለዓለምም የምትተርፍባት ሀገር አድርጎ ለመሳል ለማስቀመጥ የትኛው መድረክ የሚያስማማን ይመስልሃል? ጥሩ ጥያቄና ያው ሰፊ የማህበረሰባዊ ውይይቶች የሚያስፈልጉት ነውና ለምሳሌ አሁን ያለንበት ዘመን በጣም ጥሩ ነው። 50 ዓመታት ላይ ነው ያለነው ከለውጥ ከመጣበት ከ1967 ዓመተ ምህረት ከመስከረም 2 በኋላ ጃንሆይ ከወረዱ በኋላ ያለው እንግዲህ 50 ዓመት ያለፈው ነውና 50 ዓመት ሙሉ ምንድነን? ኢትዮጵያን እስኪ እንፈትሻት። በ50 ዓመት ውስጥ ምን አመጣች? በ50 ዓመት ውስጥ ስንት ልጆቿ እርስ በርስ ተገዳደሉባት? ስንት ልጆቿ ተሰደዱባት? ስንት ልጆቿ ለሀገር አበረከቱ በእውቀታቸው? ስንት ልጆቿ በኢኮኖሚ ድሃውን ህዝብ የተማሩ ልጆቿ ወደ ተሻለ ኑሮ አመጡት? ወደ ትምህርት አመጡት? ወደ ከፍታ አመጡት? ስንቶቹ ስንት አመጣን? በኢኮኖሚ ስንት ነገር ገነባን ብለን
እያንዳንዱን ነገር ምሁራዊ በሆነ ነገር መፈተሽ ይገባል። የትምህርት ስርዓታችንን በጣም በጣም መፈተሽ ይገባል። ምንድነው ትምህርት ውስጥ ያለው? ለምንድነው የኢትዮጵያ የተማሩ ልጆች የሚገዳደሉት ፓርቲ? ኢትዮጵያ ለምሳሌ አስተምራኝ በዚህ ድሃ ገበሬ ታክስ ግብር ነው የተማርኩት አይደል? በእኛ ጊዜ ሳንከፍል ነው የተማርነው። እና ከዛ አሁን እኔ የሆነ ብሔረሰብ እንትን ታጋይ ነኝ ነፃ አውጪ ነኝ ብዬ ስመጣ እንዴት ማን ነው እኔን ያስተማሪ? ያ ብሔረሰብ ነው አይደለም። እኔን ያስተማሪ የኢትዮጵያ ሕዝብ ነው። እንዴት ከኢትዮጵያዊነት ማማ፣ ከኢትዮጵያዊነት አደራ፣ ከኢትዮጵያዊነት ውለታ ወጥቼ ለሆነ አካባቢ ብቻ እንዳስብ ይደረጋል። በትምህርት የተማረው ጎጣዊ ሲሆን ስታየው የትምህርታችን ምንድነው ውስጡ ያለበት? እንዴት ከኢትዮጵያዊነት ማማ ሊያወርደን ቻለ? ምንድነው ከኢትዮጵያዊነት ላይ የሚያወርደን? ራሳችን መርጠን ሌላ እኮ ኃይል የሆነ ድሮ እኮ በቅኝ ገዢዎች ምናምን ወረውክ ምናምን ነው። በእርግጥ ኢትዮጵያ ውስጥ ቅኝ ገዢዎች ወረው ባይዙንም በሳይኮሎጂ በአእምሮ ገዝተውናል። ወስደው አስተምረው ምን ብለው አምጥተው የነዙት አስተሳሰብ ኢትዮጵያ ውስጥ ሀገራችንን በጎጥ በጎሳ እንድንከፋፈል እንድናይ፣ ትልቁን ምስል እንዳንመለከት፣ ትልቁን ኢትዮጵያዊነት ማማ እንዳናይ አድርገዋል። እና ይህንን ቁጭ ብለን እንድንወይ እንዴቱ ጋር ነው ሚስ የተደራረግ ነው? ለምን ነው ማንግባባው? እሱንም እኮ አልተግባባንም። ለምንድን ነው ምንድን ነው በቃ አንዳንዱ ለምሳሌ እኔ እንደገና ብወለድ የድሮን ፓርቲ እንደዚህ ፓርቲ ሆኜ መጣ ነበር። እንደገና ወደ ኋላ ዓለም በማይክሮ ሰከንዶች በአይቲው በምን እየገሰገሰ ጭራሽ ኤአይ የሚባል መጥቶ የሌለ ሰዎችን ፈጥሮ ሌሎች ሰዎች አንተ ለብሔር ለጎሳ ለምናምን ሌላ ማህበረሰብ ፈጥሮ ልመጥቶልሃል። ሌላ ከአንተ ወደ ኋላ ስንት ዘመን ስትሄድ ሌላ ህዝብ በሰዎች አእምሮ ውስጥ እየተፈጠረ ነው ያለው። አንጻር ሳይሆን ከኢትዮጵያዊነት ማማ ላይ ያወረደን ሁላችንም ብትናል ተበተንን። በቃ ከአንድነት ማማው ላይ ብትናና በየሰፈራችን ሆነን የመጠላላት አንድ ጎረቤቱን ተፈራርቶ ይሄ በቃ ታሪካዊ ጠላት ምናምን እያልክ መፈራራቱ ነው። እሱን ማስተካከል አለብን። ያ የመጣው ኢትዮጵያን የድሮ ጠላቶቻችን የኢትዮጵያን በቅኝ ግዛት ለመያዝ የተሰራው ሽረባ ያንን ማስተካከል አለ። ስለዚህ ውይይት በጣም ይፈልጋል። የትምህርት ስርዓታችን ምንድነው? ሰንደቅ ዓላማ እንዲያጣላን ሆኗል። ብሔራዊ መዝሙራችን የአካባቢ ብሔራዊ መዝሙር አለ። እንዴት ሰንደቅ ዓላማ የኢትዮጵያ ሰንደቅ አንተ እኮ አንዳንድ እኮ የሚያስደነግጡ ነገሮች አሉ። የኢትዮጵያን ሰንደቅ ዓላማ ከክልል ሰንደቅ ዓላማ እኩል መስቀል እኩል አይቻልም። እንዴት አስደንጋጭ እኮ ነው። በፍጹም እንዴት ይደረጋል? የኢትዮጵያ ሰንደቅ ዓላማ የኢትዮጵያ ነው፣ ከፍ ብሎ መመሰቀል አለ። ከዛ ከፈለክ አካባቢን ከዛ ስር ይሄ ያለውበት ይሄ ነው። በነገራችን ላይ አሜሪካ ውስጥ ፌደራል ስቴት ናት አሜሪካ፣ የተለያዩ ስቴቶች አሉ። ስለዚህ ሁሉም የራሱ ሰንደቅ ዓላማ አለው። ነገር ግን ሁላችን የምናውቀው አንድ የአሜሪካንን ሰንደቅ ዓላማ። ለምንድን ነው ይሄ የሆነው? እዛ የፌደራል ስቴቱ ጋር ስትሄድ ከንቲባው ጽህፈት ቤት ጋር ነው የዛኛው የክልል የፌደራል ስቴት ሰንደቅ ዓላማ የሚታየው እንጂ በአገሪቱ ላይ አይደለም። ከተማ ውስጥ ዋናው ያኛው። ስለዚህ ያ እዚህ ጋር ያለበት ክልል ይሄ ነው ለማለት አስተዳደሩ አካባቢ ነው እንጂ የሚሰቀለው በመላው ከሚገዳደር ከኢትዮጵያ ሰንደቅ ዓላማ እኩል ነኝ እንዲል ማድረግ ትርጉሙን አለመረዳት ይሁን። ለምሳሌ በባንዲራ ውስጥ ያለውን አጥንት፣ ደም፣ መስዋዕትነት አባቶች የከፈሉትን እነሱ በብልጥነት በአዋቂነት ለኢትዮጵያ ይሆናል ብለው ተስማምተው ያስቀመጡትን ሰነድ ውስጡ ያለውን የሰው ልጅ ሰው የከፈለለትን ሰው እንዲኖር ሰው የከፈለለትን ታሪክ አለመረዳት ይሁን። ይሄን ማስረዳት
አቅሙ ስለታጣ ይሆን ወይስ ምንድነው? የቱ ጋር ነው የተንሸዋረረው ታዲያ? እኩል ከአንድ ክልል ባንዲራ ጋር እንደውም የክልል ባንዲራ እንደውም ምናልባት እንደው ዝም ልትል ትችላለህ። ከተለያዩ የግለሰብ ተቋማት ጋር መጥራት ካስፈለገ ከባንኮች ጨምሮ በየክፍለ ሀገሩ ሲሄድ ማዝነው አንድ የባንክ ባንዲራ ከኢትዮጵያ ባንዲራ ጋር እኩል ሆኖ አንዳንዴ ራሱ የባንኩ ይቆምበት ብረቱ ራሱ ይወፍራል። እኩል ነው። አንዳንዴ የኢትዮጵያ ባንዲራ ዝቅ ብሎ ታየዋለህና ይሄን ዋናውን የባንዲራዋን ጽንሰ ሐሳብ ከባንዲራዋ ጀርባ ያለውን ትልቅ ታሪክ መረዳት አለመቻል ወይ መንገር አለመቻል ይሆን ይሄን ያመጣው? ነገሩም ወደ ኋላ ስትሄድ ሆን ተብሎ ኢትዮጵያ ውስጥ የነበረውን የአንድነት ስሜት ለማፍረስ የተደረጉ ጥረቶች ረባዎች አሉ። እኔ የኔ ዘመን እንዳነብ ጋዜጠኝነቴ ምን የመጣው በኢህአዴግ ዘመን ውስጥ እንዳስታውስ ይሄ ግሪኮቹ ታቡላ ራዛ የሚሉት አለ። ነጭ አእምሮ ብዙ ነገር ውስጡ ያልገባና ነጭ አእምሮ በነበረኝ ሰዓት ገና ከዩኒቨርሲቲ ተማሪ በነበረበት ሰዓት የኢህአዴግ እንቅስቃሴዎችን ምናምን ሳይ ስለነበረ ዲሊብሬት ናቸው፣ ሆን ተብለው የተሰሩ ናቸው አብዛኛዎቹ። ምክንያቱም ይሄን አካሄድ የሚቃወሙ ሰዎች ስለነበሩ የዛን ጊዜ ትዝ ይለኛል ጦቢያ የሚባል መጽሔት ነበረ፣ ጋዜጣ ነበረ። እነ ፕሮፌሰር መስፍን ወልደማርያም ሲጽፉ ሲቃወሙ ትዝ ይለኛል። ሙሉጌታ ሉሌ የዛን ጊዜ ጸጋዬ ገብረመድህን አርአያ በሚል የብዕር ስም፣ ስንሻው ተገኘ በሚል የብዕር ስም በሁለቱ ይጽፍ የነበረው ሙሉጌታ ሉሌ። እንደገና አሁንም ድረስ ያለው አውሮፓ ውስጥ ያለው ሐሰን ዑመር አብደላ የብዕር ስሙ ነው፣ የሱፍ ያሲን ነው ስሙ። በጣም በጣም ጎበዝ ጸሐፊ። እነሱ የሚጽፏቸው ይሄ ነገር ለኢትዮጵያን አይጠቅምም፣ ልክ አይደለም እያሉ ይቃወሙ የነበሩ ጸሐፊያን ትልልቅ ሎሬቱ ጸጋዬ ገብረመድህን በጣም ሃሁ ወይም ፐፑ እኮ የሚለው እሱ የቲያትሩ እሱ ነው። እና ይሄ እነዚህ ነገሮች ሁሉ የሚቃወሙ ሰዎች ስለሆነ ሰሚ ግን አላገኙ። ዴሊብሬት ነው፣ ሆን ተብሎ ነው የምለው። እንደነዚህ አይነት ታላላቅ ሰዎች በሚጽፉ በሚናገሩበት ሰዓት ሁሉ አይሆንም ተብሎ ያ የተሰገዝ በየክልሉ የልጆች አንዱ የሌላው ጠላት እንደሆነ መዝሙር አዘጋጅተ እንዴት እንደገደልከው እንዴት እንዳሰቃየው መዝሙር እያዘመርከው ማሳደግ፣ መጠላላት፣ በውስጡ ክፋት እንዲኖረው የጥላቻን ዘር መዝራት እና ያ ተደርጓል በኢህአዴግ ዘመን። እና ያንን ነገር አሁን ያሉ የመጡ መሪዎች ወጣቶች ናቸው። እነዚህ ነገሮች አውቀው ብዙ ነገሮች ማሻሻል አለባቸው። ኢትዮጵያ ከህገ መንግስቱ ጀምሮ ማለት ነው። ህገ መንግስቱ ውስጥ ያሉ አስተሳሰቦች አንድ ዶክተር ቴድሮስ ዘውዱ የሚባል ካናዳ ዮርክ ዩኒቨርሲቲ ውስጥ የተመረቀ እና እዛ የሚያስተምር የነበረ ሰው አሁን እዚህ ነው ያለው አጋጣሚ። እሱ ሚክስድ አይደንቲቲ የሚል ፒኤችዲውን ዶክተሬቱን የሰራው ውህድ ማንነት ከተለያየ ብሔር መወለድ ቦታ የለውም ኢትዮጵያ ውስጥ አልተሰጠውም። ወይ የሆነ ብሔር ስም መኖር አለበት እንጂ ውህድ ነኝ ማለታችን የተዋሃደውን ማህበረሰብ ብዙ ቁጥሩ ግን የሚበልጠው ውህዱ ነው የሚበልጠው። ለውህዱ እንኳን ቦታ ያልሰጠ ህገ መንግስት ነው ይላል። ስለዚህ ውህዳን የተዋሃዱ ኢትዮጵያውያን በጣም እዚህ እንትን ውስጥ ያስፈልጋል፣ ፖለቲካ ውስጥ ያስፈልጋሉ። ለነሱ ቦታ የለም። እከሌ በብሔሩ የሆነ ስልጣን የሆነ አካባቢ እንዲያስተዳድር የሆነ ዋይ በትምህርት ሕክምና ተምረ በብሔር መደባለ በጣም ከባድ ህግ ተምረ በብሔር፣ ጋዜጠኝነት ተምረ በብሔር፣ ሁሉም ትምህርት በብሔር የምትመደብበት ትምህርት ሲጀመር እንደዛ አይነት አስተሳሰብ የለውም። ኢትዮጵያ ግን 83 ላይ የመጡት ልጆቿ የዘረጉላት ያ በብሔር አስተሳሰብ ነው። እና የብሔር አስተሳሰብ አንድ ቦታ አስተካክለ ልታቆሙ ትችላለህ። ምንድነው እሱ? በህገ መንግስት ውስጥ እውቅና ተሰጥቷል ለቋንቋ፣ በቋንቋው ሰው እንዲዳኝ እንዲናገር፣ በቋንቋው እንዲጽፍ፣ ቋንቋው ማበልጸግ የሚፈልግበትን ነገር በሙሉ በጀት ምናምን እንድትመድብለት ታደርጋለህ። ፖለቲካ ግን አታደርገው። ፖለቲካ የኢዲዮሎጂ ጉዳይ ነው። የቋንቋ ነጻነት ተሰጥቷል፣ የባህል ነጻነት ተሰጥቷል። በቃ በህገ መንግስቱ ሰብአዊ መብት፣ በሰብአዊ መብት ውስጥ የሰብአዊ ይሄ ሂውማን ራይት ውስጥ ከተኸው ከዛ ፖለቲካ ግን የኢዲዮሎጂ ጉዳይ ነው። ኢዲዮሎጂ ይዘት መጣና በዛ ተወዳድረ ምን ብለ የምታሸንፍበት ነው።
እሱም እንግዲህ አይዲዮሎጂ ፖለቲካ የምንለው አሁን እሱም የተቀዳ ነው። በነገራችን ላይ ይህም አስተሳሰብ የተቀዳ ነው። ኢትዮጵያዊ የሆነውን አስተሳሰብ እንዴት እናመጣለን? ይሄ ዲሞክራሲ ምንላቸው ነገሮች እኮ ሌሎች የተጠቀሙበት ነው። እኛ ሀገር ስታመጣው ምን ማለት ነው ዲሞክራሲ? ይሄንን ከኢትዮጵያዊነት ከካልቸሩ ጋር ለምሳሌ ማርክስ ኤንግልስ እና ሌኒን የኢትዮጵያ መመሪያዎች ነበሩ። ማርክስ ኤንግልስ ሌኒን ከሩሲያ ምናምን የመጣ አስተሳሰብ ነው። እነዚህ እንዴት ሆነው በአንዴ የኢትዮጵያ አመራሮች ይሆናሉ? እነ አፄ ቴዎድሮስ፣ እነ ምኒልክ፣ እነ አፄ ዮሐንስ፣ ጃንሆይ ምናምን እነሱ የት ሄዱ? የእነሱ የአመራር ጥበብ ከሱ መነሳት አልቻልክም ወይ? በአንድ ጊዜ 100,000 ሰራዊትን በዚህ ቦታ እንገናኝ ብሎ ማዘዝና መታዘዝ የትኛው ምን አይነት ጥበብ ነው? ምን አይነት የአመራር ጥበብ ነው? አድዋ ላይ የነበረው እንትን ያ ሁሉ ህዝብ የሚታዘዝላቸው መሪ እንዴት ነበር የአመራር ጥበባቸው ብሎ መነሳት ሲቻል የሌሎችን አገር ልምድ መውሰድ ይሄ ደካማን እንትን እኮ ወደ የራስን ታሪክ፣ ባህል፣ ማንነት አለማንበብ፣ አለማወቅ ወይም ደግሞ በደንብ አለመሰጠት የሰጠናል። አሁንም አንዱ የሚያሰጋኝ በታሪክ ትምህርታችን በጣም የተዳከመበት ከ83 በኋላ በጣም ተዳክሞ ያለበት ነው እና ይህንን ሁሉ ትምህርት ላይ ማተኮር አለብን የምለው ትምህርት የህብረተሰብ የሚሰራበት ቦታ ነው። ሚዲያዎች ራሳቸው በብሔር የተዋቀሩ ሚዲያዎች በሀገራችን ሞልተዋል። ሚዲያ ግን በባህሪው ለብሔር እንዲሰራ አይደለም። የአንድን ብሔር ባህሉን፣ ታሪኩን ልታቀርብ ትችላለህ እንጂ አስተሳሰብ ለዚህኛው ብሔር ነው መወግነው ብለህ ማይክ ጋር ቁጭ ብለህ ለሆነ ብሔር መወገን ለሱ መጣ ይሄ ትክክል የጋዜጠኝነት አይደለም። በጋዜጠኝነት ማለት ሚዛናዊነት ማለት ነው፣ ሌላ አይደለም። በሁሉም ነገር ሚዛናዊ ኢትስ ኦል አባውት ባላንስ ነው ይባላል እና ባላንስ እያደረግ መስራት ነው እና ይሄን ማስተካከል ይገባል።